ዴቭ በዛ ላይ አስመሳይ አጨብጫቢ ብያለሁ። ለምን ብትል አንተ ሩታና አብርሃም አንድ ጋር እንዲሆኑ የምትፈልግና አልተሳካልህም። ግን ሄርሜላን ከህይወቱ እንዲያስወጣት ትፈልግ ነበረ። ዛሬም አብርሃም እንግዲህ እኔ ምርጫዬን ተናግሬያለሁ። ስለዚህ ሩታም ላይ ማነው ሶሪ ሄርሜላም ላይ አልደርስባቸውም። ስለዚህ እነሱ ናቸው እየደረሱብኝ ያሉት። እኔ እየደረስኩባቸው አይደለም፣ እነሱ ናቸው ማቆም ያለባቸው እንጂ እኔ ላቆም አልችልም አለ። በቃ እንደዚህ እየነገራቸው ይሄ ልጅ ምን ልብ ተሰምቶት ነው? በዛ ላይ እህት የለህም ወይ ብሎ ሲጠይቀው አብርሃም ምንም አልመሰለውም። አብርሃም በነገራችን ላይ እኔ በጣም አይዋለሁ ብዙ ጊዜ የሆነ በቃ ራሱ የተማመነበት ነገር ካለ ለዛ ለተማመነበት ነገር እስከ መጨረሻ ይጋፈጣል እንጂ በአጭሩ የሚያቋርጥ ልጅ አይደለም አብርሃም። እሺ ካልፈለካት ሄርሜላን ካልፈለካት አልፈልግሽም፣ ካሁን በኋላ እዚህ ጋር ከኔ ጋር ቪዲዮ እንድትሰሪ አልፈልግም ብለ ውሳኔዋን ንገራት። ከዛ ኮሜንታተር ይቆርጥለታል። ሴት ሊናት እኮ ትናንትና እንደዛ ፈቅራታለሁ በተናገረው አንደበት ዛሬ ደግሞ ይሄንን ምላሽ ለሄርሜላ በፍጹም አያስፈልግም። ሄርሜላ ማለት ስታለቅስ አልቅሳ ረክሳል ተብለህ የረከስከውን ያነሳችልኝ ናት። ላነሳችልህ ልጅ ደግሞ ይሄንን ማለት አልነበረብህም። ማይክል ጃክሰን የፈለከው ነገር ትትሻለህ ማለት የለብህም። በቃ ሩታ ደግሞ ትናንትና አንቺ ከሄርሜላ ጋር እንደዛ ስትላላሽ ጓደኛ ምናምን ስትይ ዛሬም ደግሞ አንቺ ፈልገሽው መጣሽ እኮ ፈልገሽው መጣሽ። አይሽ ጥፋትሽን ሩታ ግን አልፈልግሽም ማለት ዛሬ በአደባባይ ላይ አመት ከምናምን ሙሉ ይኸው አልፈልግሽም እያለሽ ነው። ግን አንቺ እሱ ጋር ትገኛለሽ። ለምን ትገኛለሽ? ቤተሰብ የሚቆጣ የለሽም እንዴ? የለሽም ወይ? ልጅሽን ማሳደግ አትችይም ወይ? በጥርስሽ ቁንጥጥ አድርገሽ አንቺ ፌመስ ነሽ። የተለያዩ ቪዲዮዎች እኮ ብትሰሪ እኮ አንቺ የሚታይልሽ ልጅ ነሽ። ምን ታደርጊያለሽ? አብርሃም ጋር ሁለተኛ ሴት አፍቅሮ አንቺን አልፈልግም ማለት፣ ሶስተኛ ሴት አንቶ አልፈልግሽም ማለት። እሺ ምን ታደርጊያለሽ? ምን እንደው ሴትነሽን አትፈልጊውም? እኔ በሩታ ሴት ልጅ መሆኔ በጣም እያስጠላኝ ነው። እንደዚህ ከሆነ ፍቅር ለምን ባፍንጫው ውጥት አይልም? ሲቀር ይቀራል ሁሉም ነገር። ማንነትሽ ግን አብሮሽ ዝናሽ አንቺ ራሱ የሆነ ነገሮች እንኳን ዝናሽ እየተወራ ነው የሚያልፈው። እንደዚህ እኮ ነበረች እኔ እናት። እንደዚህ ልዑል ነው ነገ ባንቺ ቪዲዮ የሚያፍረው። ስለዚህ በጣም ነው የሚያሳዝነው ቤተሰብ። እኔ በጣም አፍሬበታለሁ በዛሬው ቪዲዮ። አብርሃም የሚናገረው ነገር ሁለቱም እንደማይፈልጋቸው ነው። አትፈልጋቸው። ሄርሜላ የራሷ ህይወትን ትመራለች። አልፈልግሽም ካንቺ ጋር ቪዲዮ አልሰራም ካልካት ሄርሜላ የራሷን ህይወት ትፈልጋለች። ግን ሄርሜላን እንዴት ጠላት? ምን አረገችህ? ጥያቄ አለኝና ይቺ ልጅ አርግዛሌ ሲባል ነበረ። ምን አረገችህ? ብዙ ጠፍታለች ተብሎ ብዙ ነገር። አንተ ግን እንዴት ይሄን ነገር ልትልጭ ቻልክ? ምን አምነህ በፍቅር እውነቴን ነው የምልህ ጥላህ እንደ በፊቱ ነው የምትሄደው እንጂ ፍቅረኛ ልትሆን አትችልም። እናውቃለን። ግን የሄርሜላን ልብና የኦዲየንስን ልብ መስበሩ ምን ያደርግልሃል? እውነት እሷፍ የገባ ሰው እውነት መጨረሻው ያምር። አብርሃም ሰዋፍ አትግባ። እኔ የእህትነት ምክሬን ነው የመከርኩ፣ ጠልቻ አይደለም። ግን አንተ ወርቀህ እንድታይ ስለማልፈልግ በጣም ነው የሚያናድደው። ዴቭ ከሁሉም ህይወት መቼ ይወጣል? አብርሃም መወሰን አይችልም እኮ አብርሃም። ያችንም አፈቅራለሁ እያለ ሄድ እንጂ መወሰን አልቻለም ማይክል ጃክሰን። አብርሃም መቼም አንተ እኔ እየቀለድክ ነው የመሰለኝ፣ እውነተኛ ነገር አይመስለኝም። ግን እስኪ ነገ ደግሞ እናያለን። ሄርሜላ ልደቴ ትገኛለህ አትገኝም የሚለውን ደግሞ አብረን እናያለን። ከዛ ከቆረጠልህ ሄርሜላን መቁረጥ የምትችል ናት። የውሳኔ ሰው ናት ሄርሜላ። ጧት ማታ ልታለስ በፍጹም እንደሩት አትችልም፣ አታለስም። ቤተሰብዬ እናንተስ ምን አላችሁ? ምን ተሰማችሁ በዚህ ቪዲዮ? እኔ መጀመሪያውን አይቼ መጨረሻው ደግሞ በጣም እንደሚያሳፍር ነው ያየሁት።